እስላሞቹ ተፍሲያቸውን አልጣሉም። እኛ ግን መቁጠሪያችንን ከመጣል ጋር ተያይዞ አይነ ጥላ ወረሰን። ክርስቲያኖች በጎች ሆነናል። ስጋው ደሙ ተቀብለናል። ገናን በምን እናሳልፈው እየጠበቅን ያለ። አንዳንድ እህቶቻችንማ ስጋ ወደሙ ለመቀበል እንኳን ሲመጡ በዚህ አይነት ፈተና ውስጥ ወድቀው ይመጣል። ሰላም ውድ ቤተሰቦቼ እንደምናመሻችሁ እንደምስኪን ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በእስላምና ተፍሴ ይባላል፣ በእኛ መቁጠሪያ ይባላል። እስላሞቹ ተፍሲያቸውን አልጣሉም። እኛ ግን መቁጠሪያችንን ከመጣል ጋር ተያይዞ አይነ ጥላ ወረሰን። መተቱ ሁሉ ዛሩ ካሜው ረጅም ዘመናት ከህይወታችን ጋር እስኪመሳሰል ድረስ ዝም ያልነው የእግዚአብሔርን ዕቃ ጦር ስላላነሳን ነው። የእግዚአብሔርን ዕቃ ጦር ማንሳት ማለት ደግሞ አንዱ በሰውነታችን ውስጥ ያደረውን ጠላት በፍጥነት ለማወቅ የሚያግዘንን መንፈሳዊ ትምህርት ባለመረዳታችን ነው። ለምሳሌ መቁጠሪያ 5 ባህሪያቶችን በህይወታችን ውስጥ እናገኛለን። ጠላት አድፍጦ ከተቀመጠ ያደፈጠበትን መንገድ የምናውቅበት አንደኛ እዚህ ሰውነታችን አንደኛው ክፍል ላይ ስንመጣ ማቃጠል፣ መብላት፣ መውረር፣ ሰውነት ውስጥ መሄድ ወይም እንደ ድንጋይ መሆን እና እነዚህን 5 ባህሪያቶች የያዘ ነው። አንዳንዱ ሲመታው ራሱን የመታማ ይመስለዋል። መምታት ማለት ደግሞ ዝም ብሎ ሰውነትን ማድቀቅ መጉዳት ማለት አይደለም። በስሙ ነው የምንመታው። የስሙ ኃይል በስምህ ጠላቶቻችንን አሸነፋቸው የሚለው ቃል በህይወታችን ውስጥ አድፍጦ ሳናቀው ወይም ሳያመን ረጅም ጊዜ ከህይወታችን አድፍጦ ኑሯችንን፣ ጊዜያችንን፣ ሰዓታችንን እየተከታተለ ያጠቃል። የምናየውን ያያል። ብዙ ጊዜ የማይገባን ነገር ይሄ ነው። የምናየው አይናችን ብቻ ይመስለንና በራሳችን አይን ስራችንንም እድላችንንም እንበለዋለን። ሀሳባችንም ይበላል፣ ቋንቋ ይጠፋናል፣ የንግግር ዜዎቻችን ሁሉ ይበላሻሉ። ባህልና የእምነት ጉዞዎቻችንንም ያደናቅፋል። በእምነት የምናገኘውን በረከት ያስወግዳል። አንዳንዱ ጤነኛ ስለሆነ ብቻ እኔ ጤነኛ ነኝ ብሎ ይገምታል። በዚህ ዘመን ውስጥ ለዛውም በዚህ በ21ኛው ክፍለ ዘመን ከብዙ ጣዖታት መናፍስት የተወለደ ትውልድ በበዛበት ጊዜ ዘመኑ ጊዜው የዲያብሎስን በሚያግዝበት ጊዜ የለም ጠላት የለኝም ብሎ መገመት በጣም የሞኞችና ትንሽ የባህሪም ሆነ የተፈጥሮ መልካምነት የጠፋቸው ሰዎች ንግግር ነው ማለት ይቻላል። በነገራችን ላይ ብዙዎቻችሁ በምን እንደሚመተትባችሁ አታውቁም። በነጠላችሁ፣ በልብሳችሁ፣ በውስጥም በውጭም ልብስ አንዳንዴ ተቆርጦ ይወሰዳል፣ አሊያም ደግሞ ልብሱ ይጠፋል። ብዙ ጊዜ ያሰጣችሁት አሊያም ከቤት ያስቀመጣችሁት ልብስ የጠፋባችሁ የለም? ካልሲ ይጠፋል፣ ፓንት ይጠፋል፣ አቤት ሴቶች የጡት ማሳዣ ይጠፋል። የት እንደሆነ አታውቁም። ያ የሚደረገው ለምተት ነው። ይወሰዳል፣ በዛ ይደገማል። አንዳንድ የራሳችሁ ወዳጅ ጓደኛ ወይኔ ጸጉርሽ ሲያምር በስመ አብ ብለው ጸጉራችሁን እንድትይዘው ቆረጥ ያደርጋሉ። ደግሞ በጣም የሚገርመው ጸጉራቸው እንኳን ሲቆረጥ አይቃወሙም፣ አይናገሩም። ለምን አይሉም? በዛ ጸጉር ይደገማል። በጸጉራችሁ የአይምሮ መተት፣ የእድል መተት፣ የትዳር መተት ተደግሞ ይወሰዳል። እናንተ መከራችሁን ትበላላችሁ፣ እነዛ በእናንተ ህይወት ይኖራሉ። ይሄው አሁን እኔ ማቃቸው በሙሉ እሷ ላይ ያሉ አውሊያው፣ ጠቋሩ፣ የአየር አጋንንት፣ የሚስጥር፣ የእድል ጋኔን፣ አይነጠላ፣ ቡዳ ዛር፣ እነዚህ እንግዲህ ሁሉም ሉሲፈርም ጠቅላላ በሙሉ አሉ። አንድ ሰው ይሄንን ተሸክሞ መከራውን እየበላ ይኖራል። አሁን እሷ ይሄንን ሁሉ መንፈስ ስትሸከም እሷ ብቻ አይደለችም የምትጎዳው። ቤተሰብ ይጎዳል፣ ባለቤት ይጎዳል፣ ልጆቿ ይጎዳሉ። የአንድ ሰው በክፉ መንፈስ መያዝ ቤተሰብን በሙሉ ነው የሚመሰቃቀለው። 2013 አካባቢ ተወልጄ ወዳደኩበት ቦታ ሄድሁኝና ሳያቸው ወጣቱም ትልልቅ ሰዎችም
ገበሬዎችም መሳሪያ ታጥቀዋል። ሽጉጥ አላቸው፣ መሳሪያ ትልልቁ ትንንሹ አላቸው። እና በጣም ገረመኝና እማዬ ለምንድን ነው ይህ ሁሉ ሰው መሳሪያ ታጥቆ የሚጓዘው? ምን ይሰራላቸዋል አልኳቸው። ስላቴ አይ ልጅ አለችኝ፣ ወደፊት ሊገሉን ይመጣሉ። በተኛንበት ቤታችን ድረስ ሊገሉን ይመጣሉ። ያኔ በባዶ እጅሽ አትዋጊ፣ ቢያንስ ራስሽን ትከላከይበታለሽ። ለዛ ነው አሁን ላይ ሁሉም ሰው መሳሪያ የያዘው፣ ምክንያቱም ሊገሉን ስለሚመጡ አለችኝ። ያኔ ብዙም አልገባኝም ነበር ታውቃላችሁ። ማለት ያልወደድኩትን መሳሪያ የምታጠቃቸው የሆነ ለጉራ ምናምን ነገር ነው የመሰለኝ እና እኔ ያልወደድኩትም። ግን አሁን ገባኝ። አሁን ቤታቸው ድረስ ሲሄዱ ገባኝ። እውነትም ሊገሏቸው ሄዱ። ተወልደው ባደጉበት ልጆቻቸውን ወልደው ባሳደጉበት ቤታቸው ተፈናቅለው ጫካ ማደር ጀመሩ። ዛሬ ሞትነ ነገ ሞትነ እያሉ በስጋት ተቀምጠዋል። በጣም ይገርማል አይደል? እነሱ ቀድመው አውቀውት ነበረ። ይህ እንደሚሆን ቀድመው አውቀውት ነበረ። እናቶችን በሐዘን ኩርምት ብለው ተቀመጡ። ልባቸው ቆስሎ ያላለቀሰች እናት አለች። የአማራ ነው የኦሮሞ የትግራይ ነው የምን ምንም ብሔር የለውም። ሁሉም ሰው ሞቷል። ሁሉም እናት አልቅሳለች። ግን ኦርቶዶክሳውያንስ ምን እያደረጋችሁ ነው? በአርሲ የምትኖሩ ኦርቶዶክሳውያን በየጊዜው ትገደላላችሁ። እንደሚገድሏችሁ ታውቃላችሁ። እያወቃችሁ በስጋት ነው የምትኖሩት። ግን ራሳችሁን ለመከላከል ምን እያደረጋችሁ ነው? ቢያንስ ራሳችሁን አትከላከሉ? እርስ በርሳችሁ አትደራጁ? ሊገልህ ሲመጣ ለምን አንገትህን ትሰጣለህ? ለምን? ሊገልህ የሚመጣው እኮ ወንበዴ ነው። ቢያንስ በምትችለው አቅም ተከላክለህ ካልቻልህ ነው መሞት ያለብህ። እንደሚገሏችሁ እያወቃችሁ ለምን እጃችሁን አጣጥፋችሁ ትጠብቃላችሁ? ህግ የሚባል ነገር የለም። ፍትህ 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 የሚባል ነገር የለም። እያየን አይደለ? ደፍረው እንደፈለጉ ጡት ቆርጠው እንደፈለጉ አድርገው። እስቲ የገሌ ታሰረ ሲባል ሰምታችሁ ታውቃላችሁ? ኦርቶዶክሳውያን ከፈጣሪ በታች ራሳችሁን ጠብቁ፣ ራሳችሁን ተከላከሉ፣ ቤተሰቦቻችሁን ጠብቁ። ራስን መከላከል ኃጢአት አይደለም። ቢያንስ አንገትህን ሊቆርጥ ሲል እግሩን ቢቆርጠው ኃጢአት ነው እንዴ? አንዳንድ እህቶቻችንማ ስጋ ወደሙ ለመቀበል እንኳን ሲመጡ በዚህ አይነት ፈተና ውስጥ ወድቀው ይመጣል። ክርስቶስ ውበት የሆነለት ሌላ መዋቢያ ያስፈልገው። እንደምን ቆያችሁ? የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ቢመራችሁም አንድ ነገር ልናገር ስለሆነ ዋጥ አድርጓት። ብዙ ጊዜ በቤተ ክርስቲያን ብዙ ኦርቶዶክሳውያን እህቶቻችን ላይ የሚታየው የእህቶቻችን ጾር ወይም ደግሞ ፈተና ከሚባለው ነገር አንደኛው ጌጣጌጥን መውደድ ነው። በእውነት ክርስቶስ ጌጥ የሆነለት፣ ክርስቶስ ውበት የሆነለት፣ ክርስቶስ ግርማ ሞገስ ክብር የሆነለት ሰው በሌላ ጉዳዮች ያጋጠ ሁለቱንም ልውደድ ማለት እንዴት ይቻላል? እግዚአብሔር ልጆች እግዚአብሔርን የምናከብር እግዚአብሔርን የምናምን ወይም ወደ እግዚአብሔር ወደ አምላካችን ራሳችንን መስጠት ከመጣ ሙሉ ውበትና ድምቀታችን የሚሆነው እግዚአብሔር መልካም ስለሆነ በጎ ስለሆነ ቸር አምላክ ስለሆነ ሁላችንን ውብና ድንቅ አድርጎ ፈጥሮናል። ስለዚህ እግዚአብሔር ባስዋበው ላይ አንቺ እህቴ የምትጨምሪው ሌላ ነገሮች አይኖሩም። ይልቁንም በአምልኮ ስፍራ በቤተ ክርስቲያን ሲሆን ደግሞ ይሄ ፈጽሞ ነውር ነው። አንዳንድ እህቶቻችንማ ስጋ ወደሙ ለመቀበል እንኳን ሲመጡ በዚህ አይነት ፈተና ውስጥ ወድቀው ይመጣል። ክርስቶስ ውበት የሆነለት ሌላ መዋቢያ ያስፈልገው። ውበትም ሞገስም ድምቀትም ራቁቱን ተሰቅሎ ያስዋበን ቸሩ መድኃኔዓለም አምላካችን። ቢመራችሁም ዋጥ አድርጓትና በዚች እውነት ላይ አስቡባት። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ክርስቲያኖች በጎች ሆነናል።
ስጋው ደሙ ተቀብለናል። ገናን በምን ልናሳልፈው እየጠበቅን ያለው? ልደቱን በከብት ስጋ፣ አሁንም በቅርጫት፣ አሁንም በመጠጥ፣ አሁንም በጭፈራ ልናከብረው ነው? ሲመጣ እኮ ይጠይቀናል። በጎቹን በቀኝ ፍየሎቹን በግራ እኮ ነው የሚያደርጋቸው። እውነተኛ ቸር ጠባቂያችን እንደሆነ እኮ ነግሮናል። ጠብቂያችሁ ነበር። እውነቱ ጠብቆናል። ከስንት የመኪና አደጋ የተረፋችሁ ሰዎች የላችሁ? ስንት ከናንተ ጋር አብረው ሲሰሩ የነበሩ የናንተ ጎረቤት የነበሩ ዛሬ በሕይወት የሉ ሰዎች የሉ? ያ ብቻ አይደለም፣ ያልሞት ሆነው ራሱ ያልጋ ቁራኛ የሆኑ ሰዎች የሉ? ቸር ጠባቂያችሁ ሰው የጠበቀን እኮ ጠብቂያችሁ ነበር። ምን አደረጋችሁ? ጤና ሰጠውሽ፣ ታስቀድሻለሽ። መቼ ነው ስጋው ደግሞ የምትቀበዩ? ጤና ሰጥቼ ነበረ፣ ስራ ሰጠው፣ ትዳር ሰጠው፣ ልጆች ሰጠው። መቼ ነው የምትቆርበው አንተ? ጠብቄሃለሁ እኮ። ስንት እኮ አደጋ፣ ስንት እኮ ጥፋት ሊደርስብህ ነበረ። እውነተኛ ቸር ጠባቂ እኮ ጠብቄ ነበረ። የታለ ፍሬው? በበሩ ገብተሃል፣ በጥምቀት በበሩ ገብተሃል፣ በቁርባን መች ወጣህ? የተማርከውን ነገር እኮ ውጣህ ዝም ምን ያልከው? የሥራ ባልደረባ፣ የትምህርት ቤቱ፣ የጓደኛ በሙሉ ክር እየበጠሰ መናፍቅ ሲሆን አንተ እኮ አልተሰማራህም። ምን አገባኝ ብለህ እኮ ነው ችላ ያልከው። ጉባኤ ስትመጣ ስለ ሰው አይገድህም። መሰማሪያ እኮ ነው የጉባኤ መጫወቻ እኮ መዝለያ እኮ አይደለም። የግል ስሜታችን እኮ የምንወጣጣበት እኮ አይደለም። መሰማሪያው ነው። በሩ እኔ ነኝ ካለ በኋላ ይገባል፣ ከእንደገና ይወጣል። ከዛስ መሰማሪያ ደግሞ ያገኛል። ይገባል። በምን? በጥምቀት። አይቹ ክህነት አለ። በሐዲስ ኪዳን የፈለገ ብናስተምር በቲክቶክ በሉት፣ በዩቲዩብ በሉት፣ በሶሻል ሚዲያ በየትኛውም ብናመሰጥር ያለ ክህነት የሚፈጸም ድህነት የለም። 4 ነጥብ ነው። አንዳንድ ጊዜ በጣም በሽቀን ብፁዓን አባቶቻችንን ካህናት የምንሳደብ ሰዎች አለን። በጣም ጥንቃቄ አድርጉ ምዕመናን። ክብረ ክህነት ያስፈልጋል። ያለ ክህናት ምንም አይፈጸምም። ይሄ ፊት ለፊታችን ስላሉ አይደለም፣ ይሄ አጠገባችን ስላሉ አይደለም። እንዳትሳሳቱ። ይሄን ለማሽቃበጥ አይደለም የምንናገረው። አጥማቂ ካህን ነው፣ አቆራቢ ካህን ነው። የፈለገ ብናመሰጥር፣ የፈለገ ብንሰብክ ያለ ካህን አይቻልም። የፈለገ ብንሰብክ አስተምረን እኮ ብናመጣ የሚያጠምቁት እኮ እነሱ ናቸው፣ የሚያቆርቡት እኮ እነሱ ናቸው። አቶ ገብቶ አይቀድስ፣ ፕሮፌሰር ገሌ ገብቶ ይቀድስ አይባልም። ያለ ክህነት አይቻልም። ክህነት አለ። የበጎች እረኛ እሱ ነው። የበጎቹ እረኛ ደግሞ ጠባቂው የሚል ቃል አለ አይደል? ጠባቂዎቹ ለማን ናቸው? ካህናት አሉ። የተወለደ በቤተልሔም ለምን ከተባለ እየሰማችሁ እሺ፣ እየሰማችሁ ጭልጥ ብላችሁ እንዳትሄዱ ብዬ ነው። ስለዚህ እሱ ቤተልሔም ሲወለድ ሰይጣን ምን አለ መሰላችሁ? አሃ አንድ ነገር አስቦ ነበር። መጀመሪያ እመቤታችን ስትጸነስ አይን አበራች በእናቷ ማህፀን፣ እንደምታውቁት ማለት ነው። ሳምናስ ወልደ ጦሊቅን ከሞት አስነሳችው። ያን ስታስነሳ አሃ ያ ትንቢት የተነገረለት ተወልዶ ይሆን አይሁድ ላስነሳና ሐዳ ኢያቄም ይገደሉ ሲል ሸሽተው ወለዷት። ምን ብለው ወለዷት? ንገሩኝ እንጂ። ሸሽተው ተራራ ሀገር ላይ ወለዷት። ምስጢሩ ምንድነው? ከፍ ላሉ ልልና ነፍስ ላላቸው ከተራራ ጤዛ ጠላ አይታጣም። እግዚአብሔር በረድኤት ለጎበኛቸው ተወለደ ማለት ነው። እዛ ወለዷት። ስትወለድ እመቤታችን ሴት ናት፣ ታዋ ሰይጣን። ሁለተኛ እመቤታችን ደግሞ ጌታን ጸንሳ በዮሴፍ ቤት ሲያያት ሰይጣን አሁንም ተነሳ እንደገና ማለት ነው። እየሰማችሁ እንደገና ሲነሳ ተመልከቱ። አረ ቆይ ልንገራችሁ። ሌላ በቤተ መቅደስ እንዳለች ጠንቋይ አስነሳ፣ መጥቁልን አስነሳ። 370 ልቡሳነ ሥጋ ጋንንትና አይሁድ ሊያጠፋ ሲሄዱ እመቤታችን ጸልያ አንገታቸው ተቆርጧል። የመጥቁልና የተከታዮቹ አሃ ይሄ እንዴት ይሆናል አይባልም። እሺ እየሰማችሁ ነው። ይሄ እንዴት ይሆናል? እስኪ በሉ ይሄ እንዴት ይሆናል በሉ እንጂ። እሺ በሙሴና በአሮን ላይ ያጉረመረሙ ዳታና አቤሮንን መሬት ተከፍቶ አልዋጣቸው? ንገሩኝ እንጂ። የሙሴን ጌታ የምትወልደውን እመቤታችንን ለማጥፋት የመጡ መሬት ተከፍቶ መዋጥ ይበዛባቸዋል ያንስባቸዋል?
ያንስባቸው የሚባለው እንደዚያ ነው ብዬ ነው። ምክንያቱም እነሱን ሙሴንና አሮንን የተሳደቡት በለምጽ ተመተዋል። በእነሱ ላይ የተነሱት በምን ተመተዋል? መሬት ተከፍቶ ጧቸዋል። በድንግል ማርያም ላይ የተነሱትም መሬት ተከፍቶ ጧቸዋል። ይሄን አደረገ። ከዛ በኋላ ተመልከቱ፣ እመቤታችን እየሰማችሁ ነው። ጌታን ጸንሳ ሲያት ሰው ማስቆጠር ነው የፈለገው ሰይጣን፣ ህዝቡን ማስቆጠር። ምክንያቱም ህዝቡ ከማን ነገር ነው እየተቆጠረ ያለው? አትናገሩ። እሱ አይደለም ሰይጣን። መጀመሪያ አዳም ስሙን ጽፎ ለማን ሰጥቷል? የማን ልጅ ነኝ ብሏል? የማን አገልጋይ ነኝ ብሏል? የዲያብሎስ ነኝ ብሏል። ዲያብሎስ ውስጥ የተቆጠርነው ነገድ አውጥቶ ድንግል ማርያም ቄሳር ህዝቡን ሲቆጥር ሴት አትቆጠርም ነበር። ለዮሴፍ የታጨችው ሴት ስለማትቆጠር የዮሴፍ እጮኛ ማርያም ተብላ ወደ ላይ የሄደውን የአዳምን ነገድ የዲያብሎስ ዘመድ የዲያብሎስ አገልጋይ ባሪያ የተባለውን የሰው ልጅ የማን ወገን አረገችው? ሰምታችኋል? ወደ ኋላ የእግዚአብሔር ነገድ አረገችው። ልብ በሉ። ከዛ እዚያ እንደወጣች መውለጃዋ ሰዓት ሲደርስ ቦታ ጠፋ። ምን ስለነበር? ስፍራውን እንግዳ ስለያዘው ማለት ነው። እንግዳ የተባለው አንደኛው እንግዳ አምላክ እንግዳ የተባለው የሰይጣን ሐሳብና ጣዖት አምልኮ ነው። ቦታ ሲጠፋ እሷ የተወለደችው ቦታ ሌለበት እከብት ግርግም ማለት ነው። እዚያ ላይ ወልዳ ተመልከቱ። ይሄን ሳልናገረው መቼም መሄድ አልፈልግም። እዚያ ላይ ክርስቶስን ስትወልድ ተመልከቱ። ካሳችን ተፈጸመ። ምን ተፈጸመልን? አንደኛ የባህሪ ድህነት አገኘን። የተለየን እግዚአብሔር ከኛ ጋር ሆነ። ሰይጣን አስቦት አያውቅም ነበር። ተጸነሰበት። ሲወለድ መላእክት ሲያመሰግኑት ሄሮድስን አስነሳ። አሃ ሄሮድስ ሲያስነሳው ከተሰደደማ እሱ አምላክ ሊሆን አይችልም፣ ሄሮድስን ያጠፋው ነበር አለ። ዝም አለ። ሲሄድ ግመሎቹን ድንጋይ ያደረጋቸው። ይሄማ አምላክ ይሆን አላየ አለ። ውሃ ደግሞ ጠማው። ውሃ ልመና ሲሄድ ሰው መሰለው። ይሄማ ሰው ነው የሚሆን አለ። በምን ነው እየተቀጣ ያለው? ባለማወቅ በሉ እንጂ በምን ነው የተቀጣ ያለው? ሰውን በምንድን ነው የቀጣው? ሰው የሆነው አምላክ በምን ቀጣው? መልሱልኝ። ከዛ ውሃ ጫማው ሲሰረቅ ሌቦቹን አስነስቶ ጫማ ሲያሰርቀው ጫማውማ አይወሰድም ነበር አምላክ ቢሆን ሲል፣ ከዛ ውሃ ጠምቶት ነበር። እናቱ ስትመለስ ካለቱ ላይ ውሃ ሲያፈልቅ ማን ነው ይሄ ሰው አለ ማለት ነው። ስለዚህ ሰይጣን እስከ ዕለተ ዓርብ ተምታቶበት ነው የቆየ፣ ማንን ሳያውቅ? ክርስቶስን። ስለዚህ ምንድነው ለማለት የፈለጉት? በቤተልሔም ለምን ተወለደ ሲባል ሰይጣንን ባለማወቅ ለመቅጣት፣ ሁለተኛው ለቤዛነት። አንድ ብቻ ጨምሬ ልጨርስ። አባ ጊዮርጊስ የተናገረውን እዚህ ላይ እየሰማችሁ ነው። እስኪ ምን አገኘን በቤተልሔም? ድንግል ማርያም ክርስቶስን ስትወልድ ልብ ብላችሁ ስሙ። አባ ጊዮርጊስ የተናገረው እንዲህ ይላል። አቃቤ ሥራይ መጻም ሰማየ ሰማያት፣ ባለመድኃኒት ከሰማያት ወረደ አለ። ከየት ወረደ? ወቆጽለ እጹኒ ተረከበ በቤተ ዳዊት። ለዓለም ድህነት የሚሆን ባለመድኃኒት ከጫካ ገብቶ የሚፈልጋትን ዛፍ ቆርጦ ለበሽተኛው እንደሚቀባው ልብ ብላችሁ ስሙ። ባለመድኃኒት የት ይገባል? ጫካ በሉ እንጂ። ከዛ ምን ይቆርጣል? እሺ መድኃኒት የማይሆኑትን እንጨቶች ትቶ መድኃኒት የሆነችውን እንጨት ቢቆርጥ አዳልቷል አላደለም? አዳልቷል። አሰሙም ማለት ነው። መድኃኒት የማይሆኑትን አሉ እዚህ ውስጥ ሌላ እንጨቶች። አሁን እዚህ ጋር የሆነ ነገር አለ፣ ፕላስቲክ ነው ግን አሁን ከዚህ ውስጥ ተለይታ መድኃኒት የምትሆነው ይቺ ቀይ ያላት አበባዋ ብትሆን ሌሎችን ትቶ ምኗን ነው የሚቆርጥ? ባለ መድኃኒት በል መድኃኒት የምትሆነው እንፈልግ። ያቺ ቤት ተገኘች አለ፣ በዳዊት ቤት። አድልቶ አይደለም የምንለው ለዚያ ነው። እንደምትመጥን ለእግዚአብሔር እናት እንደምትሆን ተዘጋጅታ ቢያገኛት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለዓለም የሚሰጠውን ስጋ ከመቤታችን ነሳው። ያን ስጋ ቆረጠ። ከዚያ በኋላ ምን አለ? ልብ ብላችሁ ስሙ። በቤተ መቅደስ ውስጥ በ12 ሰዓት ፍሬ ያፈራች የአሮን በትር ነበረች። 12 ሰዓት ሲሞላት ማለት ነው። ያቺ ለማን ምሳሌ ናት ሲባል ለመቤታችን። ቤተ መቅደስ ውስጥ 12 ሰዓት ቆይታ የማን በትር አፈራች? የአሮን። የደረቀችው በትር አፈራች ማለት ምን ማለት ነው? የደረቀችው በትር እርጥበት እንደሌላት እመቤታችንም ኃጢአት የሌለባት ሆና ብትገኝ
በ12 ዓመቷ ከእናት አባቷ ቤት 3 ዓመት በቤተ መቅደስ 12 ዓመት ጌታን ጸንሳ ተገኘች። ከዚያች ምን አላለ? መድኃኒትን ቆረጠ አለ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ምን ስጋን ነሳ። ያንን የነሳውን ስጋ ለበሽተኛው ለአዳም ለመስጠት በየት ተወለደ? በቤተልሔም። እስኪ በቤተልሔም በሉ ንገሩኝ። በዓለም ላይ ትልቅ ደስታ ከፈለጋችሁ ቤተልሔም፣ ትልቅ ደስታ ፍላጎት ካላችሁ ያን ለምን አልነው? አንድ ብቻ ልናገር፣ አንድ ብቻ። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ያ ባለመድኃኒት መጣ ከዳዊት ቤት መድኃኒት ድንግል ማርያምን አገኘ። ከሷም ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮቱን ከስጋው ጋር አዋህዶ ሰው ሆነ። ሌላው ዓለም አያውቀውም። እኛን እንዴት ሊሰብክ ይሞክራል? ፍራይዴ ነው ያለው። አንተ እዚያው ወደ ምረት ላይ ባልናገረው ይሄን ቃል ደስ ይለኝ ነበር፣ ግን ለማስተማር ስለሆነ ነው። ቃሉን አልወደውም፣ ለመናገርም ይቀፋል። ፍራይዴ ስትሉ ምን ማለት ነው? ጣዖት ናት፣ ክርስቶስ አይደለም። ፍሪጋ የምትባል the goddess of beauty and marriage የፍቅርና የውበት አምላክ ተብላ የተመለከች ጣዖት ናት። የሷ ዕለት ማለት ነው። የኛ ሀገር የኢየሱስ ክርስቶስ የስቅለቱ ዕለት ድህነትን የፈጸመበት ዕለት ስትል፣ ሌላው ዓለም ግን ጣዖት ነው አሁን የሚመልከው። ብርሃንን ከጨለማ ጋር ክርስቶስን ከቤልሆር ጋር አንድ ያደረገው ማን ነው? ንገሩኝ። አንድ ያደረገው አለ ወይ? ቅዳሜ ስትሉ ቀዲም ቀዲሞት ፊተኛዋ ሰንበት ናት። ለክብረ ሰንበት የተሰየመ ስያሜ ነው። ሳተርን ዴ ግን ቅዳሜ ማለት አይደለም፣ አይምሰልህ። ሳተርን the god of agriculture ተብሎ የሰብል አምላክ ተብሎ ሮማ ላይ ተመለከ ነው። እሁድ የጌታ የጽንሰት ዕለት ሂዶት አንደኛ እግዚአብሔር የሥነ ፍጥረት ዕለት ነው፣ እሁድ ተብሏል። ሰንዴ ማለት ግን እሁድ አይደለም። ሰን ምንድን ነው? ረዳ ንገሩኝ እንጂ ቀን ዴስ የፀሐይ ዕለት ማለት ነው። ፀሐይ ያመልኩ ነበር። የኛ ፀሐያችን መድኃኔዓለም ብቻ ነው ለኢትዮጵያ። እና ቢጨክኑብን ምንም ማድረግ አይቻልም። ብርሃኑና ጨለማው ይታያል። ሰኑይ ደስ ሲል ሰኞ እስቲ በሉ ሁለተኛ ዕለት ማለት ነው። እግዚአብሔር ሁለተኛ ዕለት ሸኒ ይላል በዕብራይስጥም። ማንዴ ማለት ግን ሙን ምንድናት? ወዳጃችን ጨረቃ እናቃታለናል፣ ብዙ እንመራመራታለን። ግን አምላክ ናት እንዴ? አይደለችም። ጨረቃን የሚያመልኩ ሰዎች የሰየሟት ነው የጨረቃ ዕለት ማለት ነው። ቀጥሎስ ከሰኞ ቀጥሎ ልጨርስላችሁ። ኢየሱስ ነው በቀኑ ሁሉ የሚሰበከው። ቀጥሉ ከሰኞ ቀጥሎ ድገሙ እስቲ አቃበል። ማክሰኞ ማክሰኞ ሰው ማክሰኞ የሰኞ ማግስት ወይም ሰሉስ ሶስተኛ የሥነ ፍጥረት ዕለት። ሌላው ዓለም ምን አለው? ቲዩስዴ አይ ቲዩ የአንግሎ ሳክሶን ጣዖት ነው። 100 ጋድ ይባላል። እጀ ቆራጣ ነው፣ ቆራጣ ነው። the god of heaven and earth የጦርና የሰማይ አምላክ ተብሎ የተመለከ ነው። የአሕዛብ አማልክት አጋንንት ናቸው አለ። ረቡዕ ብትል አራተኛ እግዚአብሔር ዕለት ነው። ዌንዝዴ ወይም ወደን ማለት የአንግሎ ሳክሶን ጣዖት ነው፣ የድል አምላክ ተብሎ የተመለከ ነው። ሐሙስ ብትል 25ኛ እግዚአብሔር የሥነ ፍጥረት ዕለት ነው። የባህር ፍጥረታትን ሥላሴ ያስገኝቷል በቃላቸው። ሌላው ዓለም ግን ተርስዴ ነው ያለው። ቶር የኖርዌይ ጣዖት ነው እና ኖርዌይ ሊሰብከኝ ይሞክራል። ቶርን ፊልም ላይ አይታችሁት ከሆነ መዶሻ የያዘ ጣዖት ነው። ዘ ጎድ ኦፍ ተንደር መብረቅ ብልጭ የሚለው እሱ መዶሻውን ሲመታ ነው ተብሎ ዘመት የተመለከ። እስካሁን ዓለም ከዚህ ጣዖት አልተላቀቀ። ቤተ ክርስቲያናችን ብቻ ጣዖትን እርግፍ አድርጋ ክርስቶስን ያከበረች ሀገርና ቤተ ክርስቲያን እንጂ ብቻ ናት። ከምድራችሁ ሌላውን ውሸት ነው። ወራቱ ብትሉ ጣዖት ነው። ጃኑስ ጣዖት ነው። ፌብሩዋሪም እንደዛው፣ ሜይ ማያ ነው። ኤፕሪል አፍሮዳይት የምትባል ጠንስት ጣዖት ናት። ሜይ የጁፒተር ሚስትና እህት ጣዖት ናት። ሁሉ መጥራትም አያስፈልግም። እቺ ቤተ ክርስቲያን ግን መልክ ቀርጻ ከራስ ፀጉር እስከ እግር ጥፍሩ አምላኳን አመስግና በቀን አቆጣጠሯ ሁሉ ኢየሱስ ክርስቶስን ያከበረች ከጉልላቷ እስከ መሰረቷ የክርስቶስ መዓዛ የሚሸትባት እቺ ቤተ ክርስቲያን ብቻ ናት። እንዳትወጡ። ኢየሱስን አታገኘውም ከዚህ ውጭ። ዝም ብለህ ትለፋለህ እንጂ
ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ስለዚህ ሁላችንም ልንበረታ ልንጠነክር ይገባል። ይህንን መልእክት ለብዙ ሰዎች እንዲዳረስ ሁላችሁም ይህንን ቻናል ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ በተደጋጋሚ ጀምሩ ብዬ እጠይቃለሁ። ቪዲዮ ማየት ባይመቻችሁ እንኳን ላይክ አድርጋችሁ ጀምሩ። ለወዳጅ ለጓደኛ የዩቲዩብ አልጎሪዝም ቪዲዮን ፑሽ የሚያደርገው በዚህ መንገድ ነውና ሁላችሁም ቪዲዮን ማየት እንኳን ባይመቻችሁ ላይክ አድርጋችሁ ብትወጡ መልካም ነው ብዬ አስባለሁ። ይህንን ቻናል የምንደግፈው አንዱ በዛ መንገድ ስለሆነ ሁላችንም ይህንን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።